በስነ ፈለክ ምርምር በእጅጉ ከሚያስደንቁ ነገሮች ውስጥ ስለ ጨለማ ጉድጓድ ምንነት በስፋት ወደ እናንተ እናደርሳቸዋለን። ይህን አስደናቂ ተፈጥሮ በቀደምት ኢትዮጵያውያን ምልከታ አያይዘን ከሳይንሱ ጋር በቅንጅት በዛሬው ዝግጅታችን እንዳሰሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ይህን ዝግጅት ላይክ እና ለሌሎች ኢትዮጵያውያን ሼር ማድረጋችሁን አትዘንጉ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መልካም ቆይታ። በስነ ፈለክ ምርምር በእጅጉ ከሚያስደንቁ ነገሮች ውስጥ የጨለማ ጉድጓድ ብላክ ሆል ተፈጥሮ ነው። በሳይንሱ ጥናት የጨለማ ጉድጓድ ማለት እጅግ ከፍተኛ የስበት ኃይል ያለው አካል ሆኖ በዚህ ግዙፍ ስበት የተነሳም ብርሃን እንኳን ወደ ውጭ የማይወጣበት ማለት ነው። በጣም ብዙ ቁስ አካል እጅግ ጥቂት የሆነ ቦታ ላይ ስለሚገኝ የትየለሌ የሆነ ስበት ሊፈጠር ችሏል። ቁስ አካሉና እፍጋቱ ግዙፍ ሲሆን ብርሃን ከአካሉ ላይ አይወጣም የሚለው ሐሳብ ብዙ ሳይንቲስቶች በተለያየ መንገድ ሲገልጹት ኖረዋል። ጠንካራ የሆነ የስበት ኃይል ያላቸው አካላት ብርሃንን ይዘው ማስቀረት ይችላሉ የሚለው ሐሳብ በ1783 ዓ.ም ላይ በጆን ሚሼል እንዲሁም በ1796 ዓ.ም ላይ ተነስቶ ነበር። እንደ ሁለቱ ሐሳብ ከሆነም ብርሃንን የሚያስቀር አካል ጥቁር ኮከብ ወይንም ዳርክ ስታር የሚል ስያሜ ተሰጥቶታል። በኋላ ላይ ግን በ1967 ዓ.ም ጆን ዊለር የሚባል አሜሪካዊ ቴዎሬቲካዊ ፊዚስት የጨለማ ጉድጓድ ወይንም ብላክ ሆል የሚለውን ስያሜ ሰጥቶታል። ሁለቱ ከላይ የጠቀሱ ሳይንቲስቶች የጨለማ ጉድጓድን ሐሳብ ቢያነሱም ዘመናዊ የጨለማ ጉድጓድ ጽንሰ ሐሳብን አረጋግጦ ለመጀመሪያ ጊዜ ያቀረበው ዝነኛው አልበርት አንስታይን በ1916 ዓ.ም ላይ ነው። አንስታይን ስበታቸው ግዙፍ የሆነ አካላት ወይም የጨለማ ጉድጓዶች ብርሃን ከውስጣቸው አምልጦ እንደማይወጣ ያሳወቀው ጠቅላላ አንጻራዊነት በሚለው ሳይንሳዊ ሐሳቡ ነው። የጨለማ ጉድጓዶች መጠናቸው የተለያየ ነው። መጠነ ቁሳቸው መለያ አድርገን ብንወስድ አራት አይነት የጨለማ ጉድጓዶች አሉ። እነዚህም በጣም ትናንሽ የጨለማ ጉድጓዶች፣ የከዋክብት ጨለማ ጉድጓዶች፣ መካከለኛ የጨለማ ጉድጓዶችና ግዙፍ የጨለማ ጉድጓዶች ይባላሉ። በእርግጥ ብዙ ሳይንቲስቶች መካከለኛ የሚባል ጨለማ ጉድጓድ የለም በማለት ይከራከራሉ። ማይክሮ የጨለማ ጉድጓዶችን ያስተዋወቀው የዓለማችን ታዋቂ ቴዎሬቲካዊ ኮስሞሎጂስት የነበረው ስቴፈን ሃውኪንግ በ1971 ዓ.ም ላይ ነው። ማይክሮ የጨለማ ጉድጓዶች ይዞታቸው ወይንም ቮሊዩም እስከ አተም መጠን ድረስ ያነሰ ሊሆን ቢችልም መጠነ ቁሳቸው ግን የፀሐይን ያክል ሊሆን ይችላል። እነዚህ የጨለማ ጉድጓዶች ሁለንታ ወይንም ዩኒቨርስ ከተፈጠረ ጊዜ ጀምሮ የነበሩ ናቸው ሲል ሳይንስ ይናገራል። ሁለንታ ሲፈጠር ኢንፍሌሽን በተባለ እጅግ ፈጣን የውሃ መስፋፋት ወይንም ኤክስፓንሽን ምክንያት የተወሰነ ቁስ አካል ተፋፍጎና የፍጋቱን መጠን ጨምሮ ማይክሮ የጨለማ ጉድጓዶችን ፈጥሯል ሲል የስነ ፈለኩ ምርምር ያሳያል። ሁለተኛው የጨለማ ጉድጓድ አይነት የከዋክብት ጨለማ ጉድጓድ የሚባለው ነው። ይህ የጨለማ ጉድጓድ የሃይድሮጅን ነዳጃቸውን ጨርሰው ከሞቱ ከዋክብት የሚፈጠር ሲሆን ከዋክብት እድሜያቸው ሲያልቅ ይፈነዱና ፍጻሜያቸው ይሆናል። ይህ የከዋክብት ፍንዳታ ሱፐርኖቫ ይባላል። መጠነ ቁሳቸው የፀሐይን 3 እጥፍ የሚሆኑ ከዋክብት የህይወት ዘመናቸውን ሲጨርሱና ሲፈነዱ ወደ ነጭ ድንክነት የሚቀየሩ ሲሆን የፀሐይን 8 እጥፍ አካባቢ የሆኑት ወደ ኒውትሮን ኮከብነት ወይንም ኒውትሮን ስታር ይቀየራሉ። መጠነ ቁሳቸው የፀሐይን 20 እጥፍና ከዛ በላይ ሲሆንና በሱፐርኖቫነት ከፈነዱ በኋላ የሚቀየረው ኮከብ የጨለማ ጉድጓድ ወይንም ብላክ ሆል ይሆናል። የስነ ፈለክ አጥኚዎች ለብዙ ጊዜ መካከለኛው መጠን ያለው የጨለማ ጉድጓድ መኖር የለበትም ብለው ተከራክረውበታል። እንደ አብዛኞቹ አባባል ወይ ትንሽ መሆን አለበት፣ አለበለዚያ ደግሞ የከዋክብት ወይም ግዙፍ የጨለማ ጉድጓድ መሆን አለበት። አሁንም የመጨረሻ ስምምነት ላይ ባልደረሰው የቅርብ ጥናቶች ደግሞ መጠነ ቁሳቸው የፀሐይን መጠን ቁስ ከ100 እስከ 1 ሚሊዮን ድረስ የሚበልጡ መካከለኛ የጨለማ ጉድጓዶች አሉ የሚል ሳይንሳዊ ግኝት እየወጣ ነው። አፈጣጠራቸውን በተመለከተ ደግሞ የከዋክብት ክምችት ወይንም ክላስተር ውስጥ ተፋፍገው ያሉ ታላላቅ ከዋክብት ሰንሰለታዊ አጽግብሮት በተባለ ሂደት ሲጋጩ መካከለኛው መጠነ ቁስ ያላቸው የጨለማ ጉድጓዶች ይፈጠራሉ የሚል ነው። ግዙፉንም የጨለማ ጉድጓዶች በተመለከተም ደግሞ የሁሉም ጋላክሲዎች ማለት ይቻላል ማዕከላቸው ላይ በጣም ግዙፍ መጠነ ቁስ ያላቸው የጨለማ ጉድጓዶች ሲኖሩ መጠነ ቁሳቸው ከፀሐይ መጠነ ቁስ አንጻር ሲወዳደር ከ1 ሚሊዮን አንስቶ እስከ ቢሊዮኖች እጥፍ ይሆናል። ለምሳሌ እኛ የምንኖርበት ፍኖተ ሐሊብ ወይንም ሚልክ ዌይ ጋላክሲ ማዕከል ላይ
ሳጁታሪየስ ኤ የተባለና መጠነቁሱ የፀሐይን 4 ሚሊዮን እጥፍ የሚሆን የጨለማ ጉድጓድ ይገኛል። እነዚህን ግዙፉን የጨለማ ጉድጓዶች ጋላክሲው ሲፈጠር አብረው እንደተፈጠሩ ሲገመት ያፈጣጠራቸውን ሂደት በተመለከተም የተለያዩ ሐሳቦች ቀርበዋል። እንደ አንደኛው ሐሳብ ከሆነም ሰንሰለታዊ አዝግብሮት የተባለ የግጭት ሂደት የተፈጠሩት የማዕከለኛው መጠነቁስ የጨለማ ጉድጓዶች ሁሉ ወደ ጋላክሲው ማዕከላዊ ስፍራ ሲሰጥሙ አንድ ላይ ተዋህደው ባለግዙፍ መጠነቁሱን የጨለማ ጉድጓድ ፈጥረውታል የሚል ነው። በሌላ እይታ ደግሞ በጣም ትላልቅ የሆኑ የጋዝ ደመና ክምችቶች በስበት አንድ ላይ በመጠራቀም ወይም በሺዎች የሚቆጠሩ አነስ ያሉ የጨለማ ጉድጓዶች ተዋህደው ካልሆነ ደግሞ በአንድነት የታጀቡ ከዋክብት በአንድ ላይ ሲፈራርሱ ግዙፉን የጨለማ ጉድጓድ ይፈጥራሉ የሚል ነው። በየትኛው መንገድ ይፈጠሩ ግዙፉን የጨለማ ጉድጓዶች እጅግ ትልቅ የሆነ ስበት ስለሚኖራቸው የጋላክሲዎች ማዕከላዊ ቦታ አካባቢ ደግሞ ብዙ የታጨቁ ከዋክብትና የጋዝ ደመናዎች ስለሚኖሩ ወደ ጨለማ ጉድጓድ በጣም በተጠጉ መጠን ወደ ጉድጓዱ ተስበውና ሰምጠው ይጠፋሉ። በመሆኑም እነዚህ ግዙፉን የጨለማ ጉድጓዶች በዚህ ምክንያት መጠነቁሳቸው ሁልጊዜ እየጨመረ ይሄዳል። የጨለማ ጉድጓድ 5 የተለያዩ ክፍሎች አሉት። አንደኛው ሲንጉላሪቲ የሚባለው ሲሆን ይህም የጨለማ ጉድጓድ ማዕከል ወይንም እምብርት ማለት ነው። ባለ አንድ ስፍረት ወይንም ዳይሜንሽን የውሃና ጊዜ ነጥብ ሊባል የሚችለው ይህ ቦታ መጠነቁሱ ተፋፍጎ እጅግ ኢምንት የሚባል ቦታ ላይ የሚገኝ ሲሆን በዚህም ምክንያት እፍጋቱ ስበቱና የውሃና ጊዜ ጥፋቱ ህልቆ የለሽ ወይንም ኢንፊኒቲ ይሆናል። የተፈጥሮ ወይም የፊዚክስ ህጎች የማይሰሩበት እዚህ ቦታ ላይ በእርግጠኝነት የሚከናወኑትን ነገሮች ማወቅ አይቻልም። ሁለተኛው የጨለማ ጉድጓድ ክፍል ኢቨንት ሆራይዘን የሚባለው ነው። ኢቨንት ሆራይዘን በጨለማው ጉድጓድ መግቢያ በር አካባቢ የሚገኝ ወሰን ሲሆን ብርሃንም ሆነ ቁስ አካል ይህን ክልል አልፎ ከገባ ተመልሶ የማይወጣበት መስመር ማለት ነው። ሶስተኛው የጨለማ ጉድጓድ ክፍል ፎቶኖስፌር የሚባል ሲሆን የሉል ቅርጽ ያለውና ፎቶኖች ወደ ሉል ቄጤነቅ ወይንም ፐርፔንዲኩላር ሆነው ከመጡ በጨለማ ጉድጓድ ተይዘው ሊቀሩበት የሚያስችል ክልል ነው። በአራተኛ ደረጃ ላይ ያለው ደግሞ ኤርጎሶፌር ይባላል። ይህ ክልል ማለት ቁስ አካል እዚህ ቦታ ላይ ከደረሰ የጨለማ ጉድጓድ ተጽዕኖ የሚጀምርበት ክፍል ሲሆን እዚህ ክልል ውስጥ የደረሰ ቅንጣት ወይም ቁስ አካል የተወሰነ የጨለማ ጉድጓድ ተጽዕኖ ስለሚያርፍበት እረፍት አልባ እንቅስቃሴ ይኖረዋል። ከተጽዕኖ ግን አምልጦ የመትረፍ እድል አለው። መጨረሻ ላይ የሚገኘው የጨለማ ጉድጓድ ክፍል ውስጣዊው የተረጋጋ ክበባዊ ምህዋር የሚባለው ሲሆን አንድ ቁስ አካል ተረጋግቶ በነፃነት በክበባዊ ምህዋር የሚንቀሳቀስበት ክፍል ነው። መልሱን ለመመለስ የሚያስቸግረው ሌላው የጨለማ ጉድጓዶች ጥያቄ ጨለማ ጉድጓዶች ከምን ተሰሩ የሚለው ነው። ሳይንሱ ይህን ጥያቄ እርግጠኛ ሆኖ ለመናገር አስቸጋሪ መሆኑን አስቀምጧል። እንደነዚህ አይነት ሚስጥሮችን ሊመልስልን ይችላል ብለው ሳይንቲስቶች በሐሳብ ደረጃ እያሰቡት ያለው ህግ ሲሆን የሁሉም ነገር ቲዮሪ ወይንም ጽንሰ ሐሳብ ወይንም ቲዮሪ ኦፍ ኤቭሪቲንግ ይባላል። ይህ ቲዮሪ ማለት ሁሉን የፊዚክስ መሰረተ ሐሳቦች ተቀናጅተው የተፈጥሮን ወይም የዩኒቨርስን አሰራር ህግ ቁልጭ አድርጎ የሚያስቀምጥ መሪ ቲዮሪ ማለት ነው። በ20ኛው ክፍለ ዘመን ውስጥ የተፈጠሩት ሁለት ታላላቅ ሳይንሳዊ መንገዶች የአልበርት አንስታይንን አጠቃላይ አንጻራዊነትና ኳንተም ፊዚክስ ናቸው። የአጠቃላይ አንጻራዊነት ህግ በዩኒቨርሳችን ውስጥ ስላሉ ትላልቅ አካላዊ ተፈጥሮ የሚያብራራ ሲሆን የኳንተም ፊዚክስ ደግሞ የማይክሮስኮፒክ ደረጃ ላይ ያሉ እኑሶች ወይንም ፓርቲክልስ የሚሰሩበት ህግ የሚተነትን ነው። እነዚህን ሁለት ወሳኝ ታላላቅ መሰረተ ሐሳቦች ብናቀናጅ ምናልባት የሁሉም ነገር ቲዮሪ ልናገኝ እንችላለን የሚል ሐሳብ ተነስቶ ነበር። ታላቁ ኮስሞሎጂስት ስቴፈን ሃውኪንግ ሁለቱን አቀናጅቶ የጨለማን ጉድጓድ ምንነት ሚስጥር ለመረዳት የሞከረ ቢሆንም የሚቻል አይነት አልሆነም። የተፈጥሮን አሰራር ሁሉ የሚናገር ይህ የሁሉም ነገር ቲዮሪ እስኪገኝ ፍለጋው ግን የሚያቋርጥ አይመስልም። እስካሁን ፊዚስቶች ስቲሪንግ ቲዮሪ ብለው እንደ አንድ አማራጭ ያቀረቡት ቲዮሪ ወይንም ጽንሰ ሐሳብ ያለ ሲሆን ይህም ገና ጅማሬ ላይ ያለና ብዙ አሳማኝ ማብራሪያና የምርምር ውጤት የሚጠበቅበት ነው። የጨለማ ጉድጓድን በተመለከተ ብዙ ሰዎች ከሚጠይቁት ወሳኝ ጥያቄዎች ውስጥ አንዱ ደግሞ አንድ ሰው ወደ ጨለማ ጉድጓድ ለመግባት ቢሞክር ወይም ቢገባ ምን ያጋጥመዋል የሚል ነው። አንዳንዶች ወደ ገሃነም ወይንም ሲኦል በር እንደ መግባት ነው ብለው ይገልጹለታል። አንድ ሰው ወደ ጨለማ ጉድጓድ እየተጠጋ በሄደ መጠን እጅግ ግዙፍ የሆነው የስበት ኃይል የሚገባውን ሰው መጀመሪያ እንደ ስፓጌቲ እያረዘመው የሚሄድ ሲሆን በሳይንሱ ቋንቋ ይህ ስፓጌቲፊኬሽን ይባላል።
ከዛ በአይን ሊታይ ወደማይችል ብናኝ ሊቀየር ይችላል። ሌላው ሰዎች በተደጋጋሚ የሚያነሱት ጥያቄ የጨለማ ጉድጓዶች በአቅራቢያቸው የሚገኙትን ከዋክብት ውጠው የሚያስቀሩ ከሆነ መሬታችን አደጋ ክልል ውስጥ ነች ወይ የሚለው ጥያቄ ነው። ይህን ለመመለስ ደግሞ በአቅራቢያችን ያሉትን የጨለማ ጉድጓዶች ርቀት ማወቅ ያስፈልጋል። ለኛ ቅርብ የሆነው የመጀመሪያው የጨለማ ጉድጓድ V616 ሞን የሚባለው ሲሆን ሞኖሴሮስ በሚባለው ህብረ ኮከብ ወይንም ኮንስታሌሽን ውስጥ የሚገኝና በ3000 የብርሃን ዓመት ርቀት ላይ ያለ ነው። ቀጥሎ ቅርብ የሚባለው ሳይጂነስ X1 የሚባል ሲሆን በ6000 የብርሃን ዓመት ርቀት ላይ ሳይጂነስ የሚባል ህብረ ኮከብ ውስጥ ይገኛል። በጋላክሲ መካከል ላይ የሚገኙ ግዙፋኑ የጨለማ ጉድጓዶች ውስጥ ቅርብ የሚባለው ደግሞ እኛው የምንኖርበት ፍኖተ ሐሊብ ሚልኪ ዌይ ጋላክሲ መካከል ላይ የሚገኘው ሳጁታሪየስ ኤ የሚባለውና ሳጁታሪየስ ከሚባለው ህብረ ኮከብ አቅጣጫ የሚገኘው ነው። ይህ የጨለማ ጉድጓድ እኛ ካለንበት መሬት በ27000 የብርሃን ዓመት ርቀት ላይ ይገኛል። ከላይ ያየናቸው ርቀቶች በሙሉ በጣም ትልቅ ከሚባሉት ውስጥ ስለሚመደቡ መሬታችንን የሚያሰጋት የጨለማ ጉድጓድ ስበት የለም ማለት ነው። ስለ ጨለማ ጉድጓድ ሚስጥር ትንታኔ የቅርብ ሳይንስ ሆኖ ቢነገርም ጥንታውያን ጽሑፎች ስለ ጨለማው ዓለም የተናገሩ ስላለ ይህም መጠናት ያለበት ትልቁም ነገር ነው። ከጥንታዊ ጽሑፎች ውስጥ የአዳም 7ኛ ትውልድ ሄኖክ ስለ ጨለማው ዓለም አስደናቂ ስፍራ እንዲህ በማለት ተናግሮ ነበር። የሚናገር የህይወት ውሃና የምዕራብ እሳት እስካለበት ድረስ ወሰዱኝ። ይኸውም የፀሐይን መግቢያ ሁሉ የሚይዝ ነው። እሳቱ እንደ ውሃ እስከሚፈስ እስከ እሳት ፈሳሽ ድረስ መጣው። በምዕራብ ወዳለው ወደ ታላቁም ባህር ይፈሳል። ታላላቅ ወንዞችንም ሁሉ አየው። እስከ ታላቁ ጨለማም ሄድኩ በማለት ታላቅ የጨለማ ስፍራን እንዳየ ጽፏል። ይህ የጨለማ ስፍራ በቀደምት የኢትዮጵያን ተመራማሪዎች ዘንድ በርባኖስ ተብሎ ሲጠራ የግዕዝ ቋንቋ ሊቅ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው ላይ በግዕዝ በርባኖስ ማለት ታላቅ ሰፊ ጉድጓድ፣ እምቀ ምድር ወይንም የምድር ጥልቅ፣ መሰረተ ምድር፣ የጥልቅ ጥልቅ፣ መጨረሻ አመቅ ወይንም ጥልቅ ብሎ ይፈቱታል። ቀደምት ኢትዮጵያን ታላላቅ ግሩማን የጨለማ ስፍራዎችን በተለያዩ ቦታዎች እንዳሉ ከአክሲማሮስና ከሌሎች ጥንታውያን መጻሕፍት በመነሳት ይጽፉ ነበር። ይኸውም አንደኛው ከመሬት በታች ያለና ሚሊዮኖች ፀሐይ ወደ ውስጥ ሲገቡ ማብራት የማይችል በብረት እንደማይወቀር ድንጋይ የጸና የጨለማ ዓለም ነው። በተጨማሪም በርባኖስ ከተባለው የጨለማ ዓለም በላይ በነፋስ ብሩህ ብሩህን ወደ ላይ ትቶ ጨለማ ጨለማውን ብርቱ ብርቱን ወደ ታች አውርዶ ከበርባኖስ በላይ በአየር አርቆ እንዳኖረ ይጠቅሳሉ። ሰማያት ሲፈጠሩ ከትኩሳት ለይቶ ትቶት ከነበረው እሳት ብሩህ ብሩህን ወደ ላይ ትቶ ጨለማ ጨለማውን ብርቱ ብርቱን እሳት አውርዶ ከነፋስ በላይ አኑሮ ውሃውን ከምድር በታች አውርዶ ከእሳት በላይ በአየር አርቆ የውሃን ቅጽር በእሳት የእሳትን ቅጽር በነፋስ የነፋስን ቅጽር ከበርባኖስ ቅጽር ጋር ባዋቀረ ማህተብ አትሞ ከትሞ እንደተዋቸው ይጽፋሉ። ቀደምት ኢትዮጵያን የሥነ ፍጥረትን ነገር ከተነተኑበት ትርጓሜ ሥነ ፍጥረት በሚባለው ጥንታዊ መጽሐፍ ላይ በርባኖስ የጨለማ መገኛ ስለመሆኑ እንዲህ ብለዋል። እነሆ ነግቶ ሁለተኛው ዕለት ሆነ፣ ሌሊት ሳይኖር እንደምን ነጋ። የሌሊት ፍጥረቷ ከጨለማ ነው፣ የጨለማ ሁሉ ወላጃቸው በርባኖስ ናት። ከመሬት ፍጥረቷ ሁለት ወገን ነው፣ መሬትም ያለ ማክሰኞ አልተዘነጋችም። ጨለማ ሳይኖር ሌሊት እንዴት ይገኛል? ፀሐይ ሳትኖር 3 ቀን እንዴት ሆነ? ፀሐይም ያለ ረቡዕ 4ኛ ዕለት አልተፈጠረችም ብለው በአድናቆት ይጠይቃሉ። ከመሰረተ ምድር ካለው ግዙፍ የጨለማ ዓለም በርባኖስ የተገኘ ሌላ ረቂቅ ጨለማ ወደ ሰማየ ሰማያት ወጥቶ እንደተሸፈነ በመጽሐፈ አክሲማሮስ ላይ ሲገለጽ ዳግመኛ እግዚአብሔር በርባኖስን የማይዳሰስ ረቂቅ ጨለማን እንድታስገኝ አዘዛት። ያቺም ጨለማ ከበርባኖስ ባህር ወጥታ እስከ ጠፈር መጨረሻ ሰማይ ሰማየ ሰማያት በመውጣት ሁሉን ሸፈነ በማለት ይገልጻል። በጥንታዊው የሮሙ ቀሌምጦስ መጽሐፍ ላይ ስለ ጨለማው ዓለም እንዲህ ተጽፎ እናነባለን። ከሁለቱ ባህሮች ላይ አንዱ የእሳት ሌላኛው የንፋስ የሆኑ ናቸው። ከበታቹ ከሁሉም ሽቶዎች ሽታ መልካም መዓዛ የሚሸት ወደ ሆነው ተድላ ደስታ ወዳለበት ገነት የሚፈስ ባህር አለ። የእሳትና የነፋስ ባህር ባለበት በዚያ መነሻውን መድረሻውንም የማይታወቅ የብርሃን ባህር ይፈሳል። በሰማይም በምድርም ያለ ሁሉ የሚወጣበትን ወዴት እንደሚሄድ የሚደርስበትም ማንም ምንም አያውቅም። ብርሃን ፈጽሞ የሌለው ታላቅ ጨለማ ይከበዋል። ከብርሃን የማይመሳሰሉ ሁሉ ከዚያ አሉ ብሎ ይጽፋል።
የተወደዳችሁ የመርሃ ግብራችን ቤተሰቦች ለዛሬ ያሰናዳንላችሁ ዝግጅት እዚህ ላይ ያበቃል። በቀጣይ በሌሎች መርሃ ግብሮች እንመለሳለን። ዝግጅቶቻችንን ላይክ እና ለሌሎች ሰዎች ሼር ማድረጋችሁን አትርሱ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። ቸር ጊዜ፣ ሰላም ያገናኘን።